ነው ትናንትና ዛሬም ሃይሚ ትመጣለች ከብሩክ ጋር አንድ ይሆናሉ ሁሉም ነገር እርቅ ሰላም ይሆናል ስል ያኔ የሰማኝ ማን ነው ዛሬ እኔን ያስታወሰኝ? ሃይሚ ሀገሯ ገብታለች። ከዛም አልፎ ተርፎ ብሩክና ሃይሚ አሁን ላይ ተገናኝተዋል። ይሄ ቪዲዮ የተለቀቀላችሁ ቀደም ብሎ የተቀረጸ ስለሆነ ነው። ብሩክና ሃይሚ አንድ ሆነዋል። ምን እንደተፈጠረም አንድ ባንድ አስደምጣችኋለሁ። በተለይ ቪዲዮ ማብቂያ ላይ ከሰማችሁ ዛሬ የተለቀቀው ላይ ሃይሚ አሁን እንዴት ነው የሚቀበለኝ ብሩኬ እውነት ሌላ ጭቅጭቅ ይፈጥር ይሆን ወይስ እንደው እሺ ብሎኝ ተቀብሎ ፍቅራችንን እንቀጥል ይሆን እያለች በጭንቀት ሆና ስትናገር ነበር። ከዛ በኋላ የተከሰተ ክስተት አለ። አንድ ላይ ተሰብስበው ምግብ እንደበሉ ብሩክም እነሱን ልጆች እንዳመሰገነ እርቅ ሰላም እንደመጣ አንድ ባንድ ሰምቻለሁ። በሌላ በኩል ደግሞ የሐሰን ያልተገባና ያልተጠበቀ መልእክትም ተሰምቷል። ሁሉንም አስደምጣችኋለሁ። ብሩክና ሃይሚዬ ሊስማሙልን ነው። ሃይሚ ወደ ሀገሯ መጥታለች። ከብሩክ ጋርም አንድ ሆነው ቪዲዮ ሊሰሩልን ነው። እንኳን ፈጣሪ አምላክ ሰላም አደረጋችሁ። እስቲ ሰላም የሚፈልግ እንደዛሬው ቀን የተደሰተ ሃይሚ በዛ ኤርፖርት ስትመለከቷት ከብሩኬ ጓደኞች ወዳጆች ጋር እቅፍ ብላ ስትመጣ ነው እንደኔ የተደሰተ። የሰው ደስታ የሚያስደስታችሁ የኔን ቪዲዮ እባካችሁ ላይክ አርጋችሁ ጀምሩልኝ። የዛሬው ደስ የሚያሰኝ ቀን ነው። እኔንም ቪዲዮ ላይክ አርጋችሁ ጀምሩ ባካችሁ። ለቤቴ አዲስ የሆናችሁ ሰዎች ሰብስክራይቡም አይረሳ። ቀጥታም ይዤ ወደ መጣሁት ዝርዝር መረጃዎች ያመራለሁ። ከሚገርማችሁ ነገር ሃይሚ እኔ የእውነት ለመናገር ወደ ውጪ የሄደችም አይመስለኝም። እዚሁ ሀገር ሆና ብሩክን ለመፈተን ነው ይሄ ሁሉ ነገር ስትሰራ የነበረው። አሁን ላይ ያው ውጪ ሄጄ ነበር ወይ አልነበረም እንደዚህ አይነት ነገር ውስጥ ብትገባ በተለይ እዚህ ሀገር ተቀምጬ ነው እንዲያረኩት ብትል ብሩክም ይበልጥ ሊያዝንባት ይችላል። ለዛም ነው እንግዲህ ነገሮቹ እንደበስበስ አድርጋ ከሀገር እንደመጣችውና ብቅ ያለችው። በዛም ማለት በዚህ ግን ደስ የሚያሰኘው ነገር ሃይሚ የብሩክን ፍቅር ተመልክታ የብሩክን ሁኔታ ተረርታ ህይወት ትዳሬን ወደፊት ከሱ ጋር እቀጥላለሁ ብላ ከብሩክ ጋር ለመስማማት ነው ካለችበት ብቅ ያለችው። የእውነት ተደስተናል። ሻንጣውን ስናይ አመስግነናል። ይህን ጉዳይም አስመልክቶ ቀደም ብሎ የተሰማ አዲስ ዜና አለ። ይኸውም እንግዲህ ብሩክና ሃይሚዬ አብረው እንዳመሹ እንዲሁም ደግሞ ጓደኞቻቸው ምስጋና ፕሮግራም እንዳቀረቡላቸው ብሩክም ጓደኞቹን እንዳመሰገነ በዝርዝር መረጃውን ሰምቻለሁ። ይህንን ደግሞ ያረጋገጥኩት ይሄ ቪዲዮ የተለቀቀው ብላችሁ ካያችሁ በብሩክ ቻናል ነው። ሃይሚ ወደ ሀገሯ ገባች ተብሎ ቪዲዮ የተለቀቀው በብሩክ ቻናል ነው። ይህ ማለት እንግዲህ ከብሩክ ጋርም ተገናኝተዋል። አብረው እርቅ ሰላም ወርዷል። ብሩክም ያንን ነገር ስለተስማማበት ነው በራሱ ቻናል የተለቀቀው። እንደዛ ባይሆን ኖሮ በሃይሚ ቤት ይለቀቅ ነበረ። ሁሉ ነገር እንግዲህ በተለይ ብሩክና ሃይሚም ከተገናኙ በኋላ እርቅ ሰላሙም ከወረደ በኋላ ነው በሁለት ፓርት ከፍለው የመጀመሪያውን ቪዲዮ ዛሬ የለቀቁት። ነገ ላይ ታላቅ ምስጋና ፕሮግራም አድርገው በተለይ ብሩክ በዚህ ሁሉ ውጣ ውረዶቹ እነዚህ ምርጥ ወዳጆቹ ሃይሚ እንድትመጣ በውስጥ ለምነው ላደረጉት ነገር ምስጋናም ሲያቀርብ እንደነበር ነው መረጃውን የሰማሁት። የእውነት የሰው ደስታ የሚያስደስታችሁ ሁሌም ደስ ይበላችሁ። ከዚህ ጉዳይ ጋር ተያይዞ ብዙ ነገር ሲጠነስስ የነበረው አስማማው ብሎ ጭራሽ ልጆቹን ያለያየው ሃይሚ ከሀገር ወጥታ ከብሩክ ጋር እንድትራራቅና ከባድ ጸብ ከባድ ንትርክ እንዲፈጠር ያደረገው ሐሰን ደግሞ እጅግ ከባድ ሁኔታ ውስጥ ገብቷል። በተለይ ሃይሚ ወደ ሀገር እንድትመጣ እነፍጼ ሌሎቹ ተሯሩጠው በማስመጣታቸው በእነሱ ትዕዛዝ ወደ ሀገር በመምጣቷ በመቀጠልም በእነሱ ፍቃድ ከብሩኬ ጋር እንድትታረቅ በመሆኑ ሐሰን አሁን ጥፋተኝነት ተሰምቶታል። እኔ እንዳለያየው ተደርጌ ተቆጥሬ እነዚህ ልጆች ደግሞ ሲያመጧት ይሄ በቃ የሚያሳየው እኔ ሁልጊዜ እንደ ጠላት ሆኜ ልታይ ነው ወይ ብሎ እንግዲህ ሐሰንም በጸጸት ስሜት ውስጥ እንዳለ ነው እንግዲህ አጠቃላይ ሲናገሩ የነበረው በቲክቶክ። ሐሰን አሁንም አልረፈደም። አሁንም ብሩክና ሃይሚን የእውነት የምትወድ የምታከብር ከሆነ ከእንግዲህ ለሚኖራቸው ህይወት ወደፊት ለሚቀጥሉት ህይወት መልካም ነገር ተመኝላቸው። ብሩክ አንተን ጠልቶ አይጠላህም፣ ሃይሚም እንደዛው። ነገር ግን ብዙ ነገር ከዛሬው ቪዲዮ ልትማር ይገባል። ጓደኛ ማለት ሚዲያ የሚወጣ አይደለም። ጓደኛ ማለት ሁሉን ነገር አሳልፎ የሚሰጥ አይደለም። ጓደኛ ማለት እንደ ፍፄ ነው። እኛ ብዙ ነገር በውስጥ ስንሰራ ነበር። ሃይሚ ከሄደች ጊዜ ጀምሮ ተጨንቀን ነበር። ይኸው ውጤታችን ፍሬ ያፈራ ብለው መጥተዋል። እስቲ ተመልከቷቸው። የተንቢ ወንድም እንዲሁም የብሩኬም በጣም ምርጥ ጓደኛና ፍፄ ሁሉን ነገር በውስጥ ይዘን ሃይሚን ስለነምን ቆይተናል። ሃይሚ በስተመጨረሻ ወደ ሀገሯ ገብታልናለች፣ ደስ ብሎናል ብለው ነው ሁሉን ነገር ያመጡት። ነገር ግን ሐሰንን ደግሞ ተመልከቱት። ጭራሽ ሃይሚ የምትሄድ ቀን ወደ ውጭ የምትሄድ ቀን ብሩክንም ጠርቶ ምን አይነት ቪዲዮ ነው ሲሰራ የነበረው አስታውሱ። ጭራሽ ሐሰን ምን ሲል ነበረ? አረ ብሩክ እንደው ያዘንክም አይመስልም፣ የቤት ሰራተኛ የቤት አጋዥ እንኳን ወደ ውጭ ስትሄድ እኮ ሰው ያለቅሳል፣ አንተማ ምንም አላለቀስክም እያለ ጭራሽ ጉዳዩ ላይ ቤንዚል እያርከፈከፈ እሳቱ እንዲነድ ሲያደርግ ነበር። እነዚህ ልጆች ደግሞ ሁሉን ነገር ሚዲያ ሳይወጡ
ሁሉም በግልጽ ሳያረጉ ውስጥ ለውስጡን ምርጥ ነገር ሰርተው ሀይሚን ለምነው ገዝተው በሰላም እንድትመጣ ከብሩኬም ጋር እንድትስማማ ምርጥ ስራን አድርገዋል። እባክህ ሀሰን ከነዚህ ልጆች ብዙ ነገር ተማር። ብሩክና ሀይሚዬን ምንም አይለያያቸውም። ይህንንም ጠንቅቀህ እወቅ። ብዙ ጠላት ሊኖራቸው ይችላል፣ ብዙ ወዳጆች እንዳላቸውም አጥብቀህ ልታውቅ ይገባል። ሀይሚ በህይወትሽ ምርጥ ውሳኔን የወሰንሽው ካለሽበት ብቅ በይ ብዬ 2 ቀን ተናግሬሽ ነበር። ይህን ክፍተት ተጠቅመው ብሩክን ወደ ራሳቸው የሚያረጉ ሌላ ነገር የሚያስቡ ብዙ ሴቶች ይመጣሉ። እባክሽ ሀይሚዬ ብልጥ ኮንሽ ካለሽበት ብቅ ብለሽ ብሩክን በእጅሽ አስገብተሽ ይህንን ነገር አሳኪ እያልኩ ነበር። ሀይሚዬ የእውነት ባለሽበት ምክራችንን ስለሰማሽ ህዝቡን ኦዲየንስም ተጨንቀው የነበረውን ሁሉንም ተረድተሽ ካለሽበት ብቅ ስላልሽ የእውነት ደስ ብሎኛል። ይህን ጉዳይ አስመልክቶ ታዲያ ሀይሚ ፍራቸዋ እንደው ብሩክ ምን ይለኝ ይሆን? ይቅርታ የሚያደርግልኝ ይመስላችኋል ወይስ ሌላ ነገር እንጋጭ ይሆናል ስትል አብሯቸው የነበረው ጓደኛቸው እባክሽ ምንም አትበይ፣ ምንም ቢልሽ እቅፍ ብታረጊው ሁሉ ነገር ሰላም ይወርዳል፣ እኛም እሱን እንመክረዋለን ብለው ነበር። ግን ያልታሰበው ከጠበቀችው በላይ ሆኖ ነው። እንግዲህ ብሩክ ስለ ሁሉም ነገር እኛ እርሳችን እናወራለን፣ ሌላ ክፍተት ሌላ ሶስተኛ ሰው አናስገባም፣ ሁሉንም በጊዜ ሂደት እንፈተዋለን፣ አሁን የምፈልገው አንድ እንድንሆን ነው ብሎ ነው እንግዲህ ብሩክ ለጠላትም እንደማይመች አድርጎ ሁሉንም ትቶ ከሀይሚ ጋር እቅፍቅፍ ብሎ ያመሹት። ብሩኬ ከሚገርማችሁ ነገር ወዳጆቹን በጣም ነው ያመሰገነው፣ በእነሱም ስለተደሰተ ነው ቪዲዮን በራሱ ዩቲዩብ ቻናል የለቀቀው። ብሩክና ሀይሚ ከእንግዲህ እባካችሁ የሚለያችሁን ነገር ቆም ብላችሁ አስቡ። በአሁኑ ሰሞን ራሱ ብዙዎች ተጨንቀዋል። ከማረሰው ቲክቶክ ላይ ካየሁት ቪዲዮም ከገረመኝ አንዲት እህት ሻማ እያበራች አረ ይኸው ስለቴ ይሰማ፣ ሀይሚ ካለችበት ትመለስ፣ ብሩክና ሀይሚ ተለያይተውማ እኔ መኖር አልችልም እያለች ሁሉ ስታለቅስ ነበር። ቲክቶክ ላይ ያንን ቪዲዮ ሲዘዋወር ያያችሁ ሰዎች ትኖራላችሁ ብዬ አስባለሁ። ምን አይነት አድናቆት ምን አይነት የሰው ፍቅር እንዳላችሁ እጅግ ይገርመኛል። ብሩክና ሀይሚዬ ጓደኞቻችሁ እንደ ቀልድ የመከሯችሁን ምክር በደንብ ልብ ብላችሁ ስሙ። ጓደኞቻችሁ እንዲህ ነው ያሏችሁ፣ ክፍተት አትፍጠሩ፣ ለጠላት አትመቹ፣ ሌላ ሶስተኛ ሰው አታስገቡ ብለዋቸዋል። ሶስተኛ ሰው ማለት እንደ ሀሰን ያለውንም አታስጠጉ ማለት ነው። ሀሰንን መቅረብ ብትፈልጉም ጸባዩን ካሻሻለ በኋላ ራሱን ካስተካከለ በኋላ መሆን አለበት። ከዛ ውጪ ግን እባካችሁ በፍቅራችሁ መካከል ሌላ ክፍተት እያስገባችሁ ሌላ ነገር ውስጥ እንዳትገቡ በማክበር ነው እምጠይቃችሁ። ዛሬ የሚያስደስት ዜና አይተናል። ብሩክና ሀይሚ አንድ ሆነው እንደሚመጡም ብዙ ተስፋዎች ተቀምጠዋል። በቀጣይ ማነው ሽምግልናቸውን አይቶ ወደ ህይወት ወደ አዲስ ነገር በ2019 በአዲሱ ዓመት አዲስ ነገርን ጀምረው ለማየት የጓጓ እኔ እሱን ነው የጓጓሁት። በመጪው መስከረም በቤተሰብ ጉዳይ የሆነ ነገር ሊኖር እንደሚችል ፍንጩን ጭምጭምታውን እዚሁ ጋር ነግሬያችሁ የዛሬን መረጃዎችን አበቃለሁ። ያ ጭምጭምታ እውነት ሆኖ ጋሽዬ ቤት ሽምግልና ተልኮ ጋሽዬ የሀይሚዬ አባት ወደው ፈቅደው ልጃቸውን ሰጥተው በሰላም አብረው የሚኖሩበት ሀይሚና ብሩኬ ባንድ የሚጠቃለሉበትን ነገር በ2019 ዓመተ ምህረት የምናይበት እንዲሁም ደግሞ ጠላቶቻቸውም አፍረው የእነሱ ነገር ሁሉ የሚያብብበት ጊዜ እንዲመጣ የእውነት ከልብ እመኛለሁ። የብሩክና ሀይሚ ወዳጅ አድናቂ ሆናችሁ በድጋሜ በያላችሁበት የእናንተንም ሰላም ፈጣሪ አምላክ ያብዛልኝ። በሰው ደስታ የሚደሰት ሁልጊዜ መልካም ልብ ያለው ሰው ነውና እናንተም ደስ የሚያሰኛችሁን ነገር በተለይ ለሀይሚና ብሩኬ እንዲህ ተጨንቃችሁ ጥሩ መልእክት ያስተላለፋችሁ ለእናንተም ፈጣሪ አምላክ ደስ የሚያሰኛችሁን ህይወት ጎዳና ላይ ጥሩ ነገር የሚያጋጥማችሁን የተመኛችሁትን ነገር ይስጣችሁ። የኔ ወንድማችሁ ምርቃት የሚመቻችሁ እባካችሁ ቪዲዮን ላይክ ያላረጋችሁ በድጋሚ ላይክ አርጋችሁ ለመውጣት ሞክሩ። በሌሎች አዳዲስ መረጃዎቻችን እስክንገናኝ ለዛሬ ይዤ የመጣሁት መረጃ ይህን ይመስል ነበረ። ሌላ ምክር ነገር መናገር እንፈልጋለን በዚሁ የምትሉት የምታስተላልፉትን መልእክት ካለ በቀጣይ ቪዲዮ ይዤ እመጣለሁ። መልእክታችሁን በኮሜንት ብታሳውቁኝ ደስ ይለኛል። በሌሎች ቪዲዮቻችን እስክንገናኝ ሰላሙን ሁሉ በመመኘት የዛሬን ቪዲዮን እዚህ ጋር አበቃለሁ። ሰላም።